ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ቀደም ሲል አንድ መረጃ ይዘን መተን ነበረ። አሁን ደግሞ በዓለማችን ዙሪያ ደግሞ በአሁኑ ሰዓት በርካታ ሚዲያዎች እየዘገቡ ያሉትን መረጃዎችን ወደ እናንተ ለማምጣት ከፓስተር አለማየሁ ጋር በድጋሚ በስልክ መስመር ላይ ተገናኝተናል። መልካም ጊዜ እንዲሆንላችሁ እንመኛለን። መስመር ላይ ፓስተር አለማየሁ አለ። በቀጥታ ወደዛ መራቸዋለሁ። እንዴት አለ ፓስተር? እንዴት አመሸ? እግዚአብሔር ይመስገን። እንደምን አመሸህ አንተ? እኔ ደህና ነኝ። ያው ቀደም ብያለሁ። ቀደም ሲል መረጃዎችንም እንደገና ደግሞ መልእክትም ይዘን መተን አድማጮቻችን አሰምተናል። አሁን ደግሞ በአሁኑ ሰዓት ደግሞ የሆኑ ያሉ ክስተቶችን ያው አጠናክራ አምጥታ ያለናል። እስኪ ወደዛ እናምራ። ምንድነው እሱ? በአሁኑ ሰዓት ምስራቅ እየተጋጋሉና በጣም እየተመከረ የመጡ መካከለኛው ምስራቅ ነው። መካከለኛው ምስራቅ ጉዳዮች አሉ። ይኸውም አንደኛው የእስራኤል ሶሪያ ግጭት ነው። የእስራኤል ሶሪያ ነው ለማለት ይከብዳል። ምክንያቱም በበላይነት እስራኤል ነች የፈለገችውን አይነት እርምጃ እየወሰደች ያለችውና በእርግጥ ደግሞ ሶሪያ ውስጥ የእርስ በርስ ግጭቶች እየተጠናከሩ ነው የመጡት። እንግዲህ ምንድነው የአህመድ አልሻራ መንግስት ከቱርክ እነዚህ ምንድነው የሚባሉት ኩርዲስታኖች ጋር ከፍተኛ ስምምነት አድርጓል። በአብዛኛው በውጊያውም ላይ ከፍተኛ ድል እንዲያገኝ ያደረጉት እነሱ ናቸው። ባለፈው ዘግበነው ነበረ። ከመንግስት ጋር ስልጣን መጋራት አልቻሉም ነበርና ይሄ ብቻ ሳይሆን በሽግግር መንግስቱም ላይ አልተሳተፉም ነበረ። ከነሱ ጋር የነበረ ውጊያዎች ነበሩ። ነገር ግን አሁን ከነሱ ጋር ስምምነት ይፈጠሩ እንጂ አሁን ከሌሎች አንጃዎች ጋር የሚደረገው ጦርነት በስፋት ቀጥሏል። ይሄ ጦርነት ምናልባትም እስራኤል ብዙ ከዚህ በፊት የምትናገር ነበር፣ አሸባሪዎች እየተፈለፈሉ ነው የሚል ግምት ነበራት። ወይም ደግሞ በዛ ስፍራ ላይ አሸባሪዎች ተፈልፍለው ለእስራኤል በሶሪያ በኩል ከፍተኛ አደጋ ወይም ደግሞ ስጋትን ይደቅናሉ የሚል ነገር ነበረ። ይሄ ነገር አሁን ላይ የሆነ ይመስላልና በእነዚህ ሁለት ቀናቶች ብቻ ከ17 ጊዜ በላይ ድብደባ ተካሂዷል በሶሪያ ላይ። በአውሮፕላን ድብደባዎች ተካሂደዋል። እነዚህ ድብደባዎች እጅግ በጣም የተመረጡ 400 ስኩዌር ካሬ ኪሎ ሜትር የሸፈኑ የወታደራዊ ማከማቻዎች፣ የጦር ማዘዣ፣ የጦር ካምፖች እንደዚሁም ደግሞ የራዳር ስርዓቶች ናቸው የተደበደቡት። እንግዲህ እስራኤል ይህን ብቻ አይደለም እያደረገች ያለችው። ምንድነው አሁን እስራኤል እያደረገች ያለችው? ከጎላን ተራራ ነው ያው ሙሉ ለሙሉ ይዛለች። ገብታ ወደ ውስጥ ብዙ ኪሎ ሜትር ወደ ውስጥ ገብታ ይዛለች በደቡብ ሶሪያ እና ዶርሲቲ የሚባሉ እንትኖች አሉ፣ ማህበረሰቦች አሉ። ናትናው ሲናገሩ እነዚህ ማህበረሰቦች ከእኛ ጋር የደም ዝምድና አላቸው የሚል ነገር ተናግረዋል። እነዚህ አሁን ላይ ምንድነው በስፋት የሚኖሩትም በደቡብ ሶሪያ ነው።
እነዚህን አሁን በስፋት በውትድርና እየመለመለች ትገኛለች። እየመለመለች ብቻ ሳይሆን ወደ $1 ቢሊዮን መድባ እነዚህ ማህበረሰቦችን የመኖሪያ ቤት፣ ውሃ፣ መብራት፣ ትምህርት ቤት እየገነባች ነው ያለችው። ይህ አካሄድ ያሰጋቸው ሐማስና ራሱ የሶሪያው መንግስት እንደዚሁም ደግሞ ሊባኖስ ውስጥ የሚገኘው ማነው ሂዝቦላ ከፍተኛ ማስጠንቀቂያ እየሰጡ ነው ያሉት። እንደውም አዲሱ የሂዝቦላ መሪ ያሉት ምንድነው? ኃይላችን የተዳከመ መስሏችሁ ከሆነ ተሳስታችኋል። ሰላም ስምምነቱን ወይም የተኩስ አቁም ስምምነቱን የተፈራረምነው ለህዝባችን ስንል ነው። ስለዚህ ኃይላችን አሁንም እንደ በፊቱ ጠንካራ ነው። እርምጃ መውሰድ እንቀጥላለን። አሁን የምታደርጋቸውን ነገሮች የማታቆም ከሆነ እርምጃ መውሰድ እንቀጥላለን የሚል ነው። እንግዲህ ይሄ በእንዲህ እንዳለ ከሐማስ ጋር ያለው ነገር ውል አልባ የሆነ ይመስላል። እንግዲህ ምንድነው ባለፈው ቀን እንደዘገብነው እስራኤል መብራትን አቋርጣለች፣ እርዳታ እንዳይገባ ክልክላለች። በዚህ ምክንያት አሁን ላይ እዛ ውስጥ ከፍተኛ ችግር አለ ጋዛ ውስጥ እና ምንድነው ትልቁ ራሱ እስራኤል ውስጥ እስራኤል ፓርላማ ላይ መከፋፈል የፈጠሩ ነገሮች ተከስተዋል። አንደኛው የቀይ ዘመሙ በዚህ መልክ በጦርነትም ጠርገን መውጣት አለባቸው፣ መሰደድ አለባቸው የሚል ነው። በሚሰደዱበት ሰዓት ጋዛ ባዶ እንደሚሆን ነው የሚያስቡት። ምናልባት አንድ መረጃ ሰምተህ ከሆነ አንድ በሚኒስቴር መስሪያ ቤት ማዕረግ የተቋቋመ እንደዚህ ጋዛን በተመለከተ ምናልባት እሱን ሰምተህ ይሆን? አዎ፣ በሚኒስቴር ማዕረግ ሳይሆን በመከላከያ ሚኒስቴር ስር የተቋቋመ ነው። በመከላከያ ሚኒስቴር ስር የተቋቋመ ነው። እሱ ምንድነው የስደት ምናምን ኮሚሽን የሚባል ጋዛውያኖች ከዛ ነቅለው እንዲወጡ በሚደረግበት ሰዓት ማንኛውንም ከዚህ በፊትም ዘግበነዋል። በፈቃደኝነት በሚወጡበት ሰዓት የሚያስፈልገውን ድጋፍ ማድረግ ነው። ፈቃደኛ ያልሆኑትን ደግሞ አስገድዶ ተጽዕኖ ፈጥሮ ማስወጣት ነው። በነገራችን ላይ አሁን ያው መብራትም ምግብም ከሌለ የግድ መውጣታቸው አይቀርም፣ መሸሻቸው አይቀርም ምግብና እና ይህንን ጉዳይ ዓለም አቀፍ ተቃውሞ ገጥሞታል። እንደውም እዛው እስራኤል ውስጥ እነዚህ ግራ ዘመም ነው የሚባሉት ፖለቲከኞች ኢሰብአዊነት ነው አንድ ማህበረሰብ በማስራብና ውሃ፣ መብራት የመሳሰሉትን ነገሮች በመከልከል እንዲሰደድ ማድረግ ኢሰብአዊነት ነው የሚል ራሱ እስራኤል ውስጥ ማለት ነው የምነግርህ ተቃውሞ ገጥሞታል። ይሁን እንጂ ሐማስ ደግሞ ምንድነው ያለው? እስራኤል እንደዚህ ጋዛ ውስጥ እናልቃለን እንጂ ከዚህ በኋላ ከእስራኤል ጋር ምንም አይነት ድርድር አይታሰብም ብሏል። እንደውም ኃይሉን በሚዲያዎች ሁሉ እያሳየ ነው። የተነካ አይመስልም ስታየው፣ በፍጹም የተነካ አይመስልም። ይሄ ነገር ደግሞ ምንድነው እስራኤል አሁን ለፈለገችው ፕሮጀክት ትንሽ አደጋ ይመስላል። አንደኛው የአረብ ሀገሮች አሁን ላይ ለሐማስ የጀርባ አጥንት የሚሆኑ ይመስላል። ከጋዛ እንዳይወጣ ከግብጽ ጀምሮ ማለት ነው። ከግብጽ ጀምሮ ያሉ አረብ ሀገሮች እነ ቱርክንም ጨምሮ ሌሎችም አረብ ሀገሮች አሁን ሐማስን ወደ መደገፍ እየመጡ ነው።
ሌላው ሐማስ ላይ ለሚፈጸመው ነገር ለማንኛውም ለእስራኤል ጋዛ ላይ ለሚፈጠረው ነገር ሀውቲ የየመኑ ሀውቲ እርምጃ ለመውሰድ ተዘጋጅቷል። ምናልባትም ደግሞ እንሰማለን ዛሬ ማምሻውን ነገም ምናልባት ቴል አቪቭን የጦር መርከቦችን ሊደበድብ ይችላል። ከፍተኛ ቁጣ ያሰማ። እንግዲህ ቀጠናው በጣም እየተረበሸ ነው ያለው። ከዚህ ጋር ምንድነው አያይዤ የምነግርህ በሲና በረሃም ያለው ምን ያህል መረጃውን ለማረጋገጥ እየሞከርኩ ነኝ። ከእስራኤል ወታደሮችና የግብጽ ወታደሮች ግጭት እንደፈጠሩ እየተዘገበ ነው ያለው። ማለት ግጭት ማለት የተኩስ ልውውጥ መጠነኛ ግጭቶች አንዳንድ ጊዜ ድንበር ዘለስ ገባ ወይም ቅኝት ስታደርግ ተኩስባል ያመልሱ ይተኩሳል። እንደዚህ አይነት ነገሮች እንደ መደበኛ ጦርነት አይቆጠሩ፣ ግን ሂደቱ ወደዛ ይመስላል። አዎ፣ ግን ምንድነው የሚሆነው? ውጊያ ቀስቃሽ ሊሆኑ ይችላሉ። ውጊያ ቀስቃሽ ሊሆኑ እንደሚችሉ ነው የሚያመለክተው። እና አሁን እዛ አካባቢ ያለው ነገር እጅግ በጣም የተጋጋለና ከባድ የሆነ መጥቷል። ምናልባትም ከዚህ በኋላ ለእስራኤል ትልቅ ፈተና ትልቅ የቤት ስራ ይመስላል ቀጠናው ላይ ያለው። ምክንያቱም እስራኤል አሜሪካም ጋዛን ለቀው እንዲወጡ ትፈልጋለች። እሱ ብቻ አይደለም። አሁን ምንድነው በዚህ በኬብሮን በኩል ምን ሸነቆ ነው የሚባለው? በኬብሮንም በኩል ያለው የጸጥታ ሁኔታ ለእስራኤል አስተማማኝ አይደለም እና ወታደሮቿ ዌስት ባንክ በኩል የእስራኤል ወታደሮች በስፋት ገብተው ተሰማርተው ነው ያሉት። እንግዲህ ሰሞኑን ምንድነው ሚዲያዎች ወደዚህ አካባቢ ላይ ብዙ ትኩረት አላደረጉም። ትኩረታቸው እኛም ብንሆን የትኩረት ያደረግነው የራሽያና ዩክሬን የአሜሪካና የዩክሬን ድርድር ላይ ስለነበረ ነው እና በዛም በኩል ትንሽ አደገኛ ሁኔታዎች አሉ። የእስራኤል ዓላማ አሁን ላይ ግልጥ ብሎ እየታየ ያለው ፍልስጤም የሚባል ሀገር እንዳይኖር ነው። ፍልስጤም የሚባል ሀገር እንዳይኖር የማድረግ ዘመቻ እንደሆነ ያመለክታል። እንግዲህ ሌላው አሁን ዛሬ ቀን ላይ አንድ የተሰማ ምናልባትም የዓለምን አቅጣጫ ሊቀይር ይችላል ተብሎ የሚታሰብ ቀን ላይ ለመናገር የተወሰነች ነገር ለመናገር ሞክረናል። ማለትም የቻይና ራሽያ እና ኢራን በኢራን ኒኩለር ዙሪያ በነገው ዕለት በቤጂንግ ስብሰባ የሚያደርጉ መሆኑ ታውቋል። እንግዲህ ምክንያቱ የኒኩለር ጉዳይ ይሁን እንጂ ምናልባት እነዚህ ሀገሮች የጋራ ወታደራዊ ስምምነት ስላላቸው በአሁኑ ሰዓት ደግሞ ሰሞኑን ታውቃለህ እስራኤልና አሜሪካ ከፍተኛ የሆነ የአየር ላይ የጦር ልምምድ አድርገው ኢራንን ለመምታት በመዘጋጀት ላይ ይገኛሉ። መዘጋጀት ላይ ብቻ ሳይሆን አንዳንድ የአሜሪካ ባለስልጣኖች እንደተናገሩት ከሆነ የኢራን የኒኩለር ጉዳይ መፍትሄው ጦርነት ብቻ ነው የሚል ነገር እየተናገሩ ነው ያለው። እንግዲህ እዛ ጋር ያለው ነገር ደግሞ በጣም እጅግ ከረር እያለ ነው የመጣውና እና ይሄ ነገር ትንሽ ነገሩን አሳሳቢ አድርጎታል፣ አክብዶታልም እና ምናልባት እዛ አካባቢ የሚጀመረው ነገር ሶስተኛው ዓለም ጦርነት ያስነሳው። ምክንያቱም አንዱን ለመርዳት በሚገባበት ሰዓት ጦርነቱ ቀጠናውን፣ አካባቢውን፣ ሁኔታዎችን እያሰፋ ይሄዳል የሚል ነገር አለ።
ሌላው በራሽያና በዩክሬን መካከል በተደረገው ጦርነት ወደ ራሽያ ግዛት ዩክሬን ክሪቭን ገብታ ሙሉ ለሙሉ ይዛ ነበረ። አሁን በዛሬው ዕለት ሙሉ ለሙሉ ራሽያ ተቆጣጥራለች አስወጥታ። ምናልባትም የተኩስ ስምምነቱን እስክትቀበል ወይም እስኪነጋገሩ ከዶናልድ ትራምፕ ጋር እስኪነጋገሩ ድረስ የምትፈልጋቸውን የቀራትን የተወሰኑ ፐርሰንቶች የምትፈልጋቸውን ደግሞ ትቆጣጠራለች ተብሎ ይጠበቃል። ከዛ በኋላ ይመስለኛል እንግዲህ ራሽያ ስትራቴጂ አንዳንድ ቦታ 10% ይቀራታል፣ አንዳንድ ቦታ 5%፣ አንዳንድ ቦታ ደግሞ 15% ይቀራታል እና ዶንባስን ሙሉ ለሙሉ በእርግጥ ተቆጣጥራለች። ሉሃንስክ የሚባሉትን እነዚህ አብዛኛው የክሪሚያ ነጻ ምድር ሙሉ ለሙሉ ተቆጣጥራለች። የተወሰኑ የሚቀሯት አለች የኔ ግዛት ነው ከምትላቸው 4 ግዛቶች መካከል እንግዲህ ወደ ተኩስ አቁም ድርድር የምትገባ ይመስላል። አካሄዷ ይሄንን ያቀፈና ያዘለ ይመስላል። እንግዲህ በነገው ዕለት ደግሞ ምን እንደሚፈጠር አናውቅም። ሌሊቱንም በነገው ዕለት ያሉትን ነገሮች ይዘን የምንመጣ ይሆናል። ከዛ በፊት ግን የእግዚአብሔርን ቃል እንከፋፈላለን። ትንሽ አጽንኦት ሰጥቼ ዛሬ ልናገርበት የምፈልገው ጉዳይ ባለፈው አንድ ቃል ተከፋፍለን ነበረ። ምናልባትም ስለ መንፈሳዊ ወይም ስለ መንፈሳዊ ውጊያ ተነጋግረን ነበር። እንግዲህ የዲያብሎስን ሽንገላ እንዴት ነው መቃወም እንዳለብንና እሱ ሸንጋይ እንደሆነ የእግዚአብሔር ቃጦርን ማንሳት እንዳለብን እና የእግዚአብሔር ቃጦር መልበስ እንዳለብን ተነጋግረን ነበረ። ዛሬ እሱን ክፍል ትንሽ ጨመር አድርጌ እንድናየው ፈልጋለሁ። ከቁጥር 12 ጀምሮ አነበዋለሁ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆች ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማይ ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉን ፈጽሙ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። ክብር ለኢየሱስ ይሁን። አሁን የምንዋጋው ከሰዎች ጋር አይደለም። መንፈሳዊ ውጊያ ከሰዎች ጀርባና በሰዎች ውስጥ ሆኖ ከሚሰራው የጨለማ ሰራዊት ጋር ነው የምንዋጋው። ይህንን ውጊያ ስንዋጋ ዝም ብለን ወይም ደግሞ በጭፍን ክርስቲያን ስለሆነ ብቻ የምናደርገው ውጊያ አይደለም። ልክ አንድ ወታደር በጦር ሜዳ ለመዋጋት ከመሄዱ በፊት አስፈላጊውን ወታደራዊ ስልጠና ያደርጋል። ስልጠናው መሳሪያውን እንዴት መጠቀም እንዳለበት፣ ወታደራዊ ዲስፕሊኖችን፣ እንደዚሁም ደግሞ የውጊያ ስልቶችን ይማራል። እነዚህ ነገሮች ስነ ልቦናው የተገነባ ይሆናል። ስለ ጠላት በተወሰነ ደረጃም ቢሆን እውቀት እንዲኖረው ይደረጋል፣ የሚዋጋው ከማን ጋር እንደሆነ። መንፈሳዊ ዓለምም እንደዚሁ ነው። የሚለየው በምንድን ነው ብለን ስንመለከት እኛ የምንታጠቀው የመጀመሪያው ለውጊያው አስፈላጊ የሆነውን የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ነው። ከማን ጋር እንደምንዋጋ ማወቅ መቻል አለብን። ሌላው መለየት መቻል አለብን። ለምሳሌ አንድ ሰው በስጋ እውቀት ነው ይሄንን የሚያደርገው
ክፉ ነገር የሚያደርገው ወይስ ከጀርባው ያለ የመንፈስ አሰራር ነው የሚለውን ነገር ልንለይ የምንችልበትን መሳሪያ ልንታጠቅ ያስፈልጋል። ለዚህ ነው መጋደላችን ከደምና ከስጋ ጋር አይደለም የሚለው። ከአለቆች ከስልጣናት ጋር ከዚህ ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ካሉ ከክፋት መናፍስት ሰራዊት ጋር ነው። እነዚህ ብቻቸውን ዝም ብሎ አየር ላይ ሆነው አይደለም የሚሰሩት። ሀሳባቸው፣ ዓላማቸው፣ እቅዳቸው በሰው ውስጥ በማስገባት ሰውን በመጠቀም ነው የሚዋጉት። እኛም ልንዋጋቸው የምንችለው የእግዚአብሔርን ቃል በመታጠቅና ከሰዎች ጀርባ የሚሰሩትን በመምታት ነው። ይህን ስናደርግ ሰዎችን ነፃ እናወጣለን። ይህን ስናደርግ መንፈሳዊ ኃይላችን እየጨመረ ይሄዳል። ይህን ስናደርግ የኛ የሆነውን ነገር እናስለቅቃለን። ዛሬ ዓለም ላይ ክፋትን የሚሰሩት እነዚህ ናቸው። ከሀገራት ጀርባ፣ ከመሪዎች ጀርባ፣ ከሰዎች ጀርባ በመሆን ዓለምን እያተራመሱ ያሉትና የሰው ልጅ ወደ ኢየሱስ ክርስቶስ እንዳይመጣ ወይም ደግሞ የመጣው በእግዚአብሔር ጸጋና ኃይል በቃሉ ኃይል እንዳይጠነክር በማድረግ የመጨረሻው ዘመን የኢየሱስ ክርስቶስ መገለጥ ከመድረሱ በፊት ሰዎችን ወደ ሲኦል ይዞ ለመግባት የሚደረግ ሩጫ እንደሆነ ልናውቅ ያስፈልጋል። ስለዚህ እንግዲህ የእግዚአብሔር ቃል የሚለንን እያደረግን ልንሄድ ያስፈልገናል። ስለዚህ ነው በክፉ ቀኖች አሉ ማለት ነው። በተለይም መጽሐፍ ቅዱስ እንደሚነግረን ቀኖች የራሳቸው ክፋት እንዳላቸው ይነግረናል። እንደዚሁ ደግሞ በመጨረሻው ዘመን የሚያስጨንቅ ዘመን እንደሆነ ይነግረናል። ክፉ ቀን እንዳለ ይነግረናል። ዘመኑ ደግሞ አስጨናቂ እንደሆነ ይነግረናል። እንግዲህ በእነዚህ ቀናቶች የክፋትን ስራ ሾልከው ወደ ቤተ ክርስቲያን የሚገቡትን የአጋንንት አስተምህሮቶች፣ የሐሰተኛው ክርስቶስ አስተምህሮት፣ ከእግዚአብሔር ቃል ያፈነገጡ አስተምህሮቶችን ለመቃወም ለመለየት የሚያስፈልገን የእግዚአብሔርን ዕቃ ጦር ሁሉ ማንሳት ነው ይላል። ድናነሳ ነው ይላል። ዕቃ ጦር አለ። ወታደር ጠመንጃ፣ ጥይቱን፣ የተለያዩ ነገር ቦምቦቹን፣ ለውጊያ የሚያስፈልጉትን ነገር እንዳይቀማ ደግሞ ውሃ፣ የሚበሉ ደረቅ ብስኩቶች ነገሮችን ልክ በጀበርናው ጭኖ ይዞ እንደሚሄድ ወደ ውጊያ ስፍራ እንደሚጓዝ መንፈሳዊ ሰው እንደዚህ ነው። በዝርዝሮቹ ወደፊት እናያቸዋለን። የእግዚአብሔርን ቃል፣ እምነትን፣ ጽድቅን፣ እነዚህ ነገሮች ልንለብስ ልንታጠቃቸው ይገባል። እነዚህ ነገር ነው ታጥቀን ማሸነፍ የምንችለው። ለምን? በተለይ እኔ እናንተ ያለንበት ዘመን ውሸት የነገሰበት፣ አጭበርባሪነት የሰፋበት፣ አስመሳይነት የጎላበት፣ የሐሰት ትምህርቶች የተስፋፉበት፣ ሐሰተኛ ነቢያት እንደ አሸን የተፈለፈሉበት፣ አንዳንድ ጊዜ ለመለየት እንኳን በአእምሮ ለመለየት በማይቻልበት ሁኔታ ላይ የተገለጡበት ዘመን ላይ ነው ያለ ነው። ይህንን ሊያበጥር የሚችል እናንተ ውስጥ የተቀመጠ መንፈስ ቅዱስ አለ። ስለዚህ ሊያበጥር የሚችለው ደግሞ ያንን መንፈስ ቅዱስ የሰጠንን የእግዚአብሔር ዕቃዎች ማንሳትና ለውጊያ መዘጋጀት ስንጀምር ነው እላለሁ። ጌታ ኢየሱስ አብዝቶ ይባርካችሁ።
ይህ ምሽት ሌሊቱን ሁሉ የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን። የክርስቶስ ኢየሱስ ደሙ ሁለንተናችሁን ይሸፍን እያልኩ ላይክ፣ ሼር፣ ሰብስክራይብ የሚያስፈልገው ነገር ደግሞ በልባችሁ ለሞላ ይህንን አገልግሎት እንድትደግፉ አሳስባለሁ። ጌታ ኢየሱስ ይባርካችሁ። መልካም ሌሊት። እግዚአብሔር አብስቶ ይባርክህ ፓስተር አለማየሁ። ቀላል መልእክት አይደለም የተላለፈው። በዘመኑ እንግዲህ እየታየ ያለው የሚታይም የማይታይም መንፈሳዊ ውጊያዎች ለመቋቋም መንፈሳዊ ትጥቅ እና መንፈሳዊ አላርለ ይሄ ቁመና እንዲኖረን የእግዚአብሔር ዕቃ ጦር በመልበስ አሁን ያለውንም ወደፊትም ያለውን መንፈሳዊ ውጊያዎችን እንቋቋም ዘንድ የእግዚአብሔር መንፈስ ያግዘን ዘንድ ምኞታችን ነው። ያለንበት ዘመን እጅግ በጣም አስፈሪ አደገኛ ጊዜ ላይ ያለነውና ይህን ሁሉ ደግሞ ሊረዳን እንድንቋቋም እንዲያግዘን መንፈስ ቅዱስ አብሮን ስላለ የሚያስፈራን ምንም ነገር ስለሌለ ፓስተር እንዳለን እንግዲህ ትጥቃችንን በመታጠቅ ወደፊት ከመጓዝ ውጪ ሌላ አማራጭ የለንም። እንግዲህ ለዛሬ ምሽት ይዘን የመጣነው መረጃና መልእክት ይህንን ይመስላል። የእግዚአብሔር ፈቃድ ከሆነ በነገው ዕለት በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። የእግዚአብሔር ጸጋና ምሕረት ከእያንዳንዳችን ጋር እንዲሆን እንመኛለን። መልካም አዳር ይሆንላችሁ። ደህና እደሩ። ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ